ከሴት ጋር እዚህ ደረጃ ራሱ ነተካራውስ መግባት አብርሃም ሞኝ ነው ብልጥ አይደለም ምምል ወንድነቱን እንዴት ማሳየት እንዳለበት አያውቅም ወንድነቱን እሱ ደረት በመንፋት ምናምን ነገር ማን ምን ያመጣል ምናምን ኖ ከሚስት ጋር ትዳር ላይ እንደዛ አይደለም ወንድነትን እሱን ወንድነትን ውጪ ነው የምታሳየው ወንድነት እሱን ወንድነት ትዳርን ባለማስደፈር ለጓደኞች ነበር ማሳየት የነበረብህ ሚስትን ሲዘልፉብህ ትዳርን ሲያንቋሽሹብህ ትዳርን እንድትፈታ ሲያደርጉ ያን ነበር ወንድነትን ማሳየት የነበረብህ ያን ግን አላደረክም ከውጪ ወደ ውስጥ የሚመጣ ነገር ላይ ነው ወንድነትን ማሳየት ያለብህ እንጂ ሚስት ላይ ትዳር ላይ አይደለም ሚስት ላይማ ባል መሆንን ታጋሽ መሆንን ይቅርባይ መሆንን አድማጭ መሆንን አየ ነገሮችን እያያቸው እንዳላይ ሆነ ማለፍ የምትችል አይነት ወንድ ባል መሆንን ነበር ለሚስት ማሳየት የነበረብህ ሚስትን በብዙ መንገድ ማሸነፍ እየቻልክ ሚስትን በብዙ መንገድ ትግስትን ማስተማር እየቻልክ አንተ ግን ያን አላደረክም እንደዚህ አይነት ወንድ መሆን አልፈለክም አንተ ይሄንንም ያልሆንክበት አንዱ ምክንያት አለመሆን ፈልገ ሳይሆን በቃ ዛሬውኑ እንድታስፈጭ ፈልጋለሁ ሌላ ይኸውልህ አይደለም አይ መፈታቱን ይፈታል ግን ከፈረመልኝ ነው የሚፈታው ይኸውልሽ ሩታይ እኔ አንድ ነገር እንገርሻ ጋሽዬ በጣም በእናንተ ምክንያት እየተጎዳ ነው ስለዚህ ይሄ ልጅ ደግሞ ከቆየ እስር ቤት ከቆየ ሌላ ችግር ውስጥ ይገባው እንዴ እኔ ጋሽዬ ለምንድን ነው የሚጎዱት አረተው ወንድ ልጃቸው እኮ ነው የታሰረው አይደል እንዴ እንደውም ደስ ሊላቸው ነው የሚገባው በቃ ልጄ አሁን ወንድ ሆነ በቃ ወንድነቱን እስካሁን ድረስ አልጋ ላይ ነበር ሲጠቀም የነበረው አሁን ወንድ ሆነ በቃ ካንጠለጠለው አይቀር እንደዚህ ነው በቃ ወንድ መሆን ማንንም ወንድ ልጅ እንደውም እስር ቤትን ቀምሶ መውጣት አለበት ማየት አለበት ለነገ ህይወቱ አብርሃም አሁን ብልጥ ሆኖ ነው የሚወጣው በስማ በ3 ቀን ውስጥ 3 ቀን 4 ቀን ካሰሩት እንደ አብርሃም ብልጥ መሆን የለም አንድ እንደ ባለ ትዳር አንድ ሚስት እንዳለችው የአራት ሜት ሚስት እንዳለችው አይነት ባል ከሱ የማይጠበቅ ነገር ሲያደርግ የነበረ ሰውዬ በሱ የተነሳ እሷ የሐዘን እስር ቤት ውስጥ ተስፋ የመቁረጥ እስር ቤት ውስጥ እንቅልፍ የማጣት እስር ቤት ውስጥ የመሳቀቅ እስር ቤት ውስጥ በእናትና በአባቷ ቤት በሰፈሯ አንገት የመድፋት እስር ቤት ውስጥ ይሄ ሁሉ እስር ውስጥ ሆና ምንም ያልመሰላችሁ ሰዎች አብርሃም በገዛ ጥፋቱ በገዛ እጁ ከህግ ጋር ከሷም አልፎ ከህግ ጋር ሰጣ ገባ ውስጥ በመግባቱ ህግ መጥቶ እሱን ወስዶ በማሰሩ እሷን ተወቅሳላችሁ ህግ መጥቶ እሱን በማሰሩ የሱ እስር አሳሰባችሁ እናንተ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር እንደሄዳችሁ በሰላምና በጤና ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ ምን አይነት ስሜት እንደሚሰማኝ ታውቂያለሽ መቼም አብርሃም ስለታሰረ ደስተኛ ሆኜ ላወራሽ አልመጣም እውነት ስለሽ በመጀመሪያ ደረጃ አብርሃም ወንድሜ ነው ወንድሜ ነው ያሳሰርሽው ስለዚህ እንኳን አሳሰርሽው ይላ አደንቅሽ አልመጣም በመጀመሪያ ደረጃ በጣም ስላዘንኩብሽና በጣም ስለከፈኝ ነው ስልክ ላይም ደውዬ ያው ሁሉ ነገር ያወራሁሽም ላገኝሽ ምን ፈልጋለሁ ያልኩሽ በጣም ስላዘንኩ እኔ አሁን ማለት አብርሃም መታሰሩ ምንድነው የሚያሳዝነው ምንድነው እንደዚህ እንድታዘን እንድትተክዝ እና እንደገና በሩታም ላይም እንድታዘን የሚያደርግ ምንድነው አብርሃም ጥፋቱ ነው ሄዶ ሊታሰር እንደሚችል ታውቀዋለህ አይደለ በህግ የተያዘ ነገር ከሆነ ሄዶ ህግ ሊያስረው እንደሚችል ታውቃለህ እስከዛሬ ድረስ ልጅቷ ወረቀት ይዛ ስትለምነው እንደዛ ስትለማመጠው ለምን ዝም ብለህ ተመለከትክ ሩታ ላይ መተግሯ ላይ ከምትወርቅ ሄደ ወንድም ላይ እግሩ ላይ ወድቀ ከሷ ጋር ብቻ ሳይሆን ከህግም ጋር እየተጣላ እንደሆነ ለምን አልነገርከው እናንተ ጀግንነታችሁ ምናምን ሩታ ላይ ብቻ ነው እንዴ ተው እንጂ ጥበባችሁን ብልጠታችሁን ማስተረቃችሁን የሆነ ነገራችሁን የምታሳዩት ሩታ ላይ ብቻ ነው እንዴ ወንድማችሁ ላይም ተጠቀሙት እንጂ ኤፍሬም አሁን ምን አድርጊ ነው የምትላት ምን አደረገች እሷ ወረቀት ይዛ ቤርጎ ከሱ ጋር ከመንከራተት በህግ ነው የተጋቡት ህግ መፍትሄ እንዲሰጣት ህግ ይዛለት ሄደች የፈለግሽውን አድርጊ ሲላት አልነበረ ታዲያ ምን ነው ዛሬ ላይ ምን ተፈጠረና ነው እንደዚህ ተንቦጃቦጃችሁት ሁላችሁም መጥቶ ልክ የሆነ አብርሃም ወንጀል ሰርቶ ፍርድ ሊፈረድበት አይነት ነገር አስመሰላችሁት የታሰረው እኮ አብርሃም አልፈርምላትም ስላለ ነው አይደል እንዴ ልጅቷን ሳይፈታ በልጅቷ ላይ ከሌላ ሴት ጋር የማይሆን አይነት ግንኙነት ውስጥ መግባቱ ነው አይደለ ያ ደግሞ ከወንጀልም ትልቅ ወንጀል ነው እየሰራ ያለው ሄዶ እኮ በፌደራል ህግ ሲጋባ እኮ በቃ እሷ ናት ሚስቴ ከዚህ በኋላ ብሎ እኮ ነው በእሷ ላይ ምንም ነገር ላለመሆን አይደለ ከሷ ውጪ ላለማየት አይደለ ከሷ ውጪ ለመሄድ ከፈለገ ከሷ ጋር በሰላማዊ መንገድ እንደተጋባው በሰላማዊ መንገድ ፍቺን ፈጽሞ እንደፈለገ እዛው መልከስከስ ይችላል ከሷ ጋር ሆኖ ግን ከማንኛውም ሴት ጋር መነካካት አይችልም የፈለገ አይነት ጥል ውስጥ ሊገባ ይችላል እስካልተፋታ ድረስ መጣላት መፋታት አይደለም መደባበርና መቀያየር መፋታት አይደለም ወንድነቱን ሴት በመቀያየር የሚያሳየው ወንድምህን ሄደ መምከር በነበረበት ሰዓት ላይ ያልመከርክ ሰውዬ በእንደዛ አይነት አካሄዱ ሄዶ ሊታሰር እንደሚችል ህግ ሊጠይቀው እንደሚችል እንዴት አልገባህም አንተ እንግዲህ እዚህ ጋር መብራት ጠፍቶ ነው ምንም ማድረግ አይቻልም እና ለማንኛውም የተጋቡት በባህላዊ መንገድ እስካልሆነ ድረስ በተጋቡበት ህግ መሰረት ደግሞ በተጋቡበት መንገድ ነው መልሰው ሊፋቱ የሚችሉትና ሩታ ያደረገችው ያንን ነው አሁን እሱ እንዲፈረድበት እንዲታሰር ሳይሆን በቃ
አንደኛ ህግ ነው ያሰረው እሷ አይደለችም እሷ እንዲፈርምላት ነው የምትፈልገው ህግ ግን አብርሃምን ሊያስረው የሚችለው አንደኛ እስከዛሬ ድረስ እሷን በማንከራተቱ ሁለተኛ ፍቺ ሳይፈጽም በሚስቱ ላይ ሌላ ሴት በመደረቡ ያ ነው ህጉ ሊከሰው የሚችለው እንጂ ሌላ ክስ ሩታ ካልከሰሰችውና እንዲታሰር ካልፈለገች በስተቀር አብርሃም የሚሆነው ምንም ነገር የለም ወንድ ልጅ ነው እንደውም ይሄው እስር ቤትን እስኪ አንዳንዴ ይቅመሰው ህግ እንዳለ ከህግ በላይ መሆን እንደማይቻል በደንብ አድርጎ መመልከት አለበት ላገኝሽ ምን ፈልጋለሁ ያልኩሽ በጣም ስላዘንኩብሽ ነው ምክንያቱም እኔ አንቺን በዚህ ልክ አልጠብቅሽም ነበር ጭራሽ ደግሞ አብርሃም ላይ ደግሞ እንደዚህ አይነት ነገር ታደርጋለች ብዬ ደግሞ ወንድሜ እሷ ፍቺ ፈለጋ መፍትሄ ፍለጋ ነው አይደለ አብርሃምን በፖሊስ ያዛዘችው እሱ አልፈርምልሽም ይጭ ከዚህ ካላት ምን ታደርገው እሺ ሄዳ ትናገራለች አልፈርምልሽም እንዳላት ለህግ አካል ደግሞ ነው ብሎ መጥቶ እሱ በህግ መንገድ ደግሞ ያስፈርመዋል ሌላ አዲስ ነገር እኮ አልተደረገም አንተ ካንቺ አልጠብቅም ትላታለህ እሱ ከሱ የማይጠበቅ ነገር አይደል እንደ ወንድም ሲያደርግ የነበረው ወንድም እየሆነው ያለው ያደረገባት ያለው ነገር አንተ የምትጠብቀው ነገር ነው የማትጠብቀውን አብርሃምን አይደል እየተመለከትክ ያለው ስትናገር የነበርክም ያንን አይደል ሚስት እያለ ትዳር እያለ ልጅ እያለ አራስ ቤት ሚስትን አስቀምጠ ከሴት ጋር ለምን ትዳራለህ ስትለው አልነበረ እሱ ያደረገውን ነገር አንተ ምንም ሳይከብድብ ሩታ ይሄንን በማድረጓ እንዴት ከበደባ አንተ ለዛውም ያላደረገችው በነገራችን ላይ ሩታ አላሳሰረችው እንዲታሰር የሆነው እሱ ነው ህግን የናቀው የገዛ ወንድም ነው ስለዚህ እንደውም በሰበቡ ህግ ምን እንደሆነ በደንብ አውቆ ይወጣል ሌላ ምንም አዲስ ነገር የለው ወንድ ልጅ ነው ይሄው ወንድምን እንደ ወንድ ተመልከተው እንጂ ይሄው ይመልከተው ገብቶ ህግ ምን እንደሆነ እስር ቤት ምን እንደሆነ እስኪ ወንድ ልጅ ነው ይቅመሰው አንቺ በዚህ ልክ ወርደሽ አብርሃምን ለማሳሰብ መድረስሽ ከመልሽ በላይ በጣም ነው ያስከፈኝ አንዳንዴ ዝቅ ማለት ራሱ ያስነቃል እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል ለአባቴ እናክል እኔ አሁን እያልገባኝ ያለው ነገር እስኪ እንመልሱልኝ ትዳር በእናንተ ልመና ነው እንደሚቆመው ወደውና ፈቅደው ተፋቅረው አይደል እንደዚህ ህይወት ውስጥ የገቡት ለምናቸው አላጋባቻቸውም አይደለ ስለዚህ እሷን የምትለምንበት እሷ እግር ላይ የምትወድቅበት ሲጀምር ምንም አይነት ምክንያት የለም እግር ላይ የሚያስወድቅ ነገር አይደለም በአብርሃምና በሷ መካከል የተፈጠረው ጉዳይ ጋሽዬ መጥቶ እሷን እንዲለማመጣትና እንዲለምኗት የሚያደርግ አይደለም እንደውም እናንተ እሷ ጋር ከመምጣታችሁ በፊት የገዛ ወንድማችሁ ጋር ጋሽዬም የገዛ ልጁ ጋር ሄዶ ከዛ ቆሻሻ ተግባሩ ልጃቸውን መክረው ዘክረው ማድረግ ባለባቸው መንገድ ከዛ ነገር እንዲመለስ አድርገውት ትዳሩን የማይፈልግም ከሆነ ሚስቱን ስላልፈለጋት ከሚስቱ ጋር ያለውን ነገር ስለጨረሰም ከሆነ ከዛች ልጅ ጋር ከኤርሜላ ጋር እንደዛ እየሆነ ያለው ስለዚህ መፋታት አለብህ ብለው ወንድምህን ወይም ልጃቸውን መምከር ነበረባቸው እንደውም እናንተ ናችሁ ተጠያቂ ወንድማችሁ እንዲታሰር ወይም ደግሞ አብርሃም እዚህ ሁሉ ነገር ውስጥ እንዲገባ የእናንተ እጅ አለበት እናንተ እንደምትሉት ህይወታቸው የሚያሳስባችሁ ትዳራችሁ የሚያሳስባችሁ ከሆነ አብርሃምን እንዴት አልመከራችሁትም አብርሃምን እንዴት አልገጸጻችሁትም አንድም በአካል አግኝታችሁ አብርሃምን የተቆጣችሁበት አብርሃምን የገጸጻችሁበት አንድም ቪዲዮ የለም ይሄን እናንተ እንዴት ትመለከቱታላችሁ እኔ የኔ ነገር ተይው ግን ጋሺ እንደዛ ለእናንተ ብሎ እየተንከራተተ የሱን ልጅ ማሳሰብ ማለት በጣም ሼም ነገር በጣም የሚደብር ነገር ነው ጋሽዬ ለሩታ ብሎ አይደለም ለልጁ ብሎ ነው አይደል ሲንከራተተ የነበረው ለገዛ ልጁ ለሩታ ብሎ አይደለም ለሩታ ብሎ ቢሆን ጋሽዬ ብዙ ነገር ማድረግ ይችሉ ነበር ልጃቸውን ስርዓት ማስያዝ ይችሉ ነበር እንደውም እሳቸው ነበሩ ልጃቸውን ማሳሰር የነበረባቸው በነገራችን ላይ ለሩታ የሚያዝኑ ለትዳራቸው የሚያዝኑ ቢሆኑ ኖሮ ለተወለደው ልጅ የምታዝኑ ቢሆን ኖሮ እናንተ ነበራችሁ ማሳሰር የነበረባችሁ ያን አላደረጋችሁም እናንተ ዛሬ ላይ ሩታ እንዲፈርምላት ፈልጋ ካለችበት ጣጣ ወይም ደግሞ ከዚህ ከገባችበት ጥንቅጦስ ለመውጣት የአብርሃም ፊርማ ያስፈልጋት ነበር አብርሃም ደግሞ አልፈርምም ምን ታመጣላችሁ ያለ ደረቱን ሲነፋባት ነበር ስለዚህ የሱን ደረት መንፋት የሚያቀዘቅዘው ደግሞ ህግ አለ ለህግ አካል አሳልፋ ሰጠችው ጉዳዩን በቃ ከተመኮ ለአቃቢ ህግ አሳልፋ ጉዳዩን ብትሰጠው ራሱ እኮ አቃቢ ህግም ቢሆን ሄዶ አሳስሮ ጆሮውን ይዞ አምጥቶ ነው መፍትሄ የሚሰጣት ለልጅቷ አሁን አብርሃም እንዲፈረድበት አብርሃም የሆነ ወይኒ ቤት እንዲወርድ ከርቸሌ እንዲወርድ እኮ ምናምን አይደለም በቃ የሰራው ስራ አግባብ እንዳልሆነ በሚስቱ ላይ ያደረገ ያለው ነገር አግባብ እንዳልሆነ ህግ በጋብዬ እያወራሁሽ ነው ንትርኮችን አልፈን ወጥተን ወርደናል በጣም በብዙ የማይገቡ ነገሮችን እኔ አስተናግጃለሁኝ በህይወቴ በጣም ዙሪያው ያሉት ሰዎች እኛ ህይወት ውስጥ እየገቡ እንደፈለጉ ሲያደርጉ እሱም እንደ የሆነ ብቻ ተገቢ ነገር እያደረገ እንዳልሆነ እያየሁኝ ብዙ ያለፍኩኝ ሰው ነኝ ያኔ ማሳሰር እችል ነበር ብፈልግ ኖሮ አሁን ግን በጣም አስገዳጅ ሁኔታ ውስጥ ስለገባው ነው እንደዛ ያደረኩትኝ እንጂ እሷ ግን የምር እሷ መረዳት ስላልፈለገ እንጂ እሷ መስማት ስላልፈለገ የምትናገረው ነገር ግልጽ እኮ ነው እሱም በጣም በብዙ መንገድ መክሰስ ትችላለች በጣም በብዙ መንገድ በቃ አይምሮዋ እንደተጎዳ እሱ በሚያደርገው ድርጊት አይምሮዋ እንደተጎዳ ህይወቷ እንደተበላሸ የምሬን ነው የምላችሁ በትዳሩ ላይ ሴት በመደረብ በጓደኞቹ እሷን በማሰደብ በገዛ ጓደኞቹ ትዳሯን እንዳጣች ትዳር ያለውን ባሏን ከሴት ጋር አስተዋውቀው ከትዳሩ እንዲፋታ ሚስቱ ክፉ እንደሆነች ያለ ስም ሲሰጣት እንደነበረ ብዙ የምትከስበት በጣም ብዙ ኬዝ ነበራት
ያን እኮ አላደረገችም። እሷ አሁንም በፖሊስ ያሳሰረችው ለምንድን ነው? እንዲፈርምላት በቃ ከተመ። ወንድማችሁ ብልጥ ቢሆን ኖሮ የምሬን ነው የምላችሁ፣ ወንድማችሁ ብልጥ ቢሆን ኖሮ እዚህ ነገር ውስጥ ሁሉ አይገባም። አይ ዛሬ መቀለጃውን በመብራት ወንድም ብልጥ ስላልሆነ እንጂ ብልጥ ቢሆን ኖሮ ይህ ሁሉ ነገር አይፈጠርም ነበረ። የአብርሃም የዋህነት ላይ በጣም ብዙ ሞኝነት አለ። ተንኮል አያውቅም፣ ምስኪን ነው። አይኖ ይሄ ማንም የሚመሰክርለት ነው። አብርሃም ግን ትዳር ውስጥ እንዳለ ሳይሆን ራሱን እያየ ያለው ከሆነ ሴት ጋር እንደተጣላ ሆኖ ከእህቱ ጋር የተጣላ ነው የሚመስለው። ከልጁ እናት ጋር በዚህ ደረጃ እልህ መጋባት አልነበረበትም። ከትዳሩ ጋር በዚህ ደረጃ እልህ መጋባት አልነበረበትም። ሚስቱን አናደድኩ ብሎ ሚስቱን ተበቀልኩ ብሎ ከሴት ጋር እዚህ ግንኙነት ውስጥ መግባት አልነበረበትም። እሷን አስቀናናለሁ ብሎ እንዴት እሱ የሁሉ ጣጣ ውስጥ ይገባል? እንዴት ሰው የልጁን እናት አስቀናናለሁ ብሎ የሁሉ ጣጣ ውስጥ ይገባል? ለዛውም በሴት ስንት የሚያስቀናናበት ነገር እያለ የልጁን እናት ገና አራስ ቤት ያለችን ሴት አራስ ቤት ያለችን ልጅ በሴት ማስቀናናት ማለት ምን ማለት ነው? ይሄ ምን ማለት ነው? ይሄ ብልጠት ነው? ይሄ ሞኝነት ነው እንጂ ከሴት ጋር እዚህ ደረጃ ራሱ ነተካራ ውስጥ መግባት። አብርሃም ሞኝ ነው ብልጥ አይደለም የምልህ፣ ወንድነቱን እንዴት ማሳየት እንዳለበት አያውቅም። ወንድነቱን እሱ ደረት በመንፋት ምናምን ነገር ምን ያመጣል ምናምን ኖ። ከሚስት ጋር ትዳር ላይ እንደዛ አይደለም ወንድነትን። ወንድነትን ውጪ ነው የምታሳየው። ወንድነትህ ትዳርህን ባለማስደፈር ለጓደኞች ነበር ማሳየት የነበረብህ። ሚስትን ሲዘልፉብህ፣ ትዳርህን ሲያንቋሽሹብህ፣ ትዳርህን እንድትፈታ ሲያደርጉ ያን ነበር ወንድነትን ማሳየት የነበረብህ። ያን ግን አላደረክም። ከውጪ ወደ ውስጥ የሚመጣ ነገር ላይ ነው ወንድነትን ማሳየት ያለብህ እንጂ ሚስት ላይ ትዳር ላይ አይደለም። ሚስት ላይማ ባል መሆንን፣ ታጋሽ መሆንን፣ ይቅርባይ መሆንን፣ አድማጭ መሆንን አየህ፣ ነገሮችን እያያቸው እንዳላይ የሆነ ማለፍ የምትችል አይነት ወንድ ባል መሆንን ነበር ለሚስት ማሳየት የነበረብህ። ሚስትን በብዙ መንገድ ማሸነፍ እየቻልክ፣ ሚስትን በብዙ መንገድ ትዕግስትን ማስተማር እየቻልክ፣ አንተ ግን ያን አላደረክም። እንደዚህ አይነት ወንድ መሆን አልፈለክም አንተ። ይህንንም ያልሆንክበት አንዱ ምክንያት አለመሆን ፈልገ ሳይሆን አንደኛ የሰው ምክር አሰማም፣ ሁለተኛ ትዳር ስለሚባለው ነገር ምንም አይነት እውቀቱ ያለ አይመስለኝም። አንድ ወንድ ልጅ ካገባ በኋላ በትዳር ውስጥ እንዴት ከሚስቱ ጋር መኖር እንዳለበት የገባ እየመሰለኝ አይደለም። ባል የሚስት ራስ ነው ሲለን መጽሐፍ ቅዱስ፣ ራስ መሆን ማለት ሚስት ላይ መደንፋት፣ ሚስትን ማስቀየም፣ ወደ ሌላ ሴት መሄድ፣ ከሚስት ጋር ስትጣላ ከሌላ ሴት ጋር ግንኙነት መጀመር ማለት አይደለም። ሊደር ነህ፣ የቤቱ ሊደር ነህ። የሚስት ራስ ነህ ማለት የቤቱ ሊደር ነህ ማለት ነው። እኔ በጣም የሚገርመኝን አንድ የመጽሐፍ ቅዱስ ቃል ልንገራችሁ። የራሱን ቤት መምራት ያልቻለ እንዴት የእግዚአብሔርን ሕዝብ መምራት ይችላል የሚል ቃል አለ መጽሐፍ ቅዱስ ላይ እና አስቡት፣ አንድ ሚስቱን መምራት ያልቻለ፣ አንድ ሚስቱን ማስደሰት ያልቻለ ሰው እንዴት ነው ጉባኤ ውስጥ ያሉትን ምዕመኖች እነዛን ሁሉ መምራት የሚችለው? አንድ ሚስቱን ሁሉ ገበናውን የምታቅ ሚስቱን መምራት ያልቻለ ሰው እንዴት ነው አርጎ ነው ነገ ድርጅቱን መምራት የሚችለው? አየህ፣ አገልጋይም ከሆነ እንዴት ነው ቤተክርስቲያንን መምራት የሚችለው? እሱን ተውት። እንደውም አንድ ሚስትን መምራት ያልቻልክ ሰውዬ እንዴት ነው ህይወትን መምራት የምትችለው? እንዴት ነው ነገ በህይወት ስኬታማ መሆን የምትችለው? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት እኮ የሚል መጽሐፍ ቅዱስ ረዳትህን እኮ ነው አንተ አሁን እዚህ እንድትደርስ አንድ ምክንያት የሆነችህን ረዳትህ ላይ ነው እንደዚህ እየሆንክ ያለው። ብቻህን አይደለም እኮ እግዚአብሔር እዚህ ደረጃ ያደረሰ። ሚስትን ያገኘ በረከትን ያገኘ ነው የሚል አይደል እንዴ? ሚስት የባሏ ዘውድ ናት ይላል። ዘውድህን እኮ ነው የሁሉ ነገር እያደረክ ያለው። ከዛም አልፎ ልጅ ያገኘህባትን የልጅህን እናት፣ እነዚህን ሁሉ ነገሮች በማገናዘብ በእነዚህ ነገሮች እውቀት ውስጥ ቢሆን ኖሮ ትዳሩን የሚመራው አብርሃም እዚህ ደረጃ አይዳረስም ነበር። ሚስቱን እንደ ኖርማል ሴት ስለተመለከታት ነው እዚህ ደረጃ የተዳረሰው። ለምን ትናገረኛለች? ለምን እንዲህ ትለኛለች? ለምን ትጮህብኛለች? ለምን እንዲህ? አየህ፣ ይሄን አሁን የምትለውን አንተ ያናደደህን ባህሪ ሩታ አለችኝ እያልክ ያለውን ነገር በቀላሉ ማስተካከል የምትችለው ሚስትህን መግራት ወይም ደግሞ የምትፈልጋትን አይነት ሚስት ማድረግ የምትችለው አንተ ነበር። ግን አልሆነም፣ አላደረካትም። የምትሰማ የምትገዛላ አይነት ሚስት ከሆነች አባቢ እድሉን መጠቀም ነበረብን። ግን ደግሞ አሁን ብዙ ተወርተሽ ሊሆን ይችላል። አንቺም ስላለፈው ነገር እያወራን፣ ምክንያቱም ከዚህ በፊት ናች ብዙ ነገር አውርተናል። አብርሃም ጥፋተኛ እንደሆነ አሁንም ጥፋት እየሰራ ነው። ንግግር ሁሉ ከልብ እንዳልሆነ የሚያስታውቀው እንዴት ነው? አንቺ ተጎርተሽ ሊሆን ይችላል። አላመንክበትም ማለት ነው። እሷ መጎዳቷን እሷ በአብርሃም የተነሳ በእርግዝናዋም በአራስነቷም ጊዜ ከባሏ ማግኘት የነበረባትን ወይም ደግሞ ትዳር ብላ ከገባችበት ነገር ማግኘትና መሆን የነበረባትን ነገር ሳትሆን ቀርታ ማግኘት ሳታገኝ ቀርታ ባሏ እንደዛ ብቻዋን ጥሏት ቤት ውስጥ ሄዶ ከዛም አልፎ በእርግዝናዋ ቀናቶች ባሏ ከጎኗ መሆን በሚጠበቅበት ጊዜ ላይ ባልነቱን እንደውም በጣም ማሳየት የነበረበት ሰዓት ላይ ጥሏት ሄደ። በእርግዝናዋ ወቅት ጥሏት ከሴት ጋር እንደፈለገ ሲሆን ነበረ። አስቡ፣ እነዛን ሁሉ እንባዎች፣ እነዛን ሁሉ ተስፋ መቁረጦች፣ እነዛን ሁሉ እንቅልፍ አልባ ምሽቶችን ስታሳልፍ ምንም ካልመሰለ ብራዘር፣ ያ ለአንተ መጎዳት ካልሆነ የምታፈቅረው የምትወደው ባሏ ከእሷ ጋር ተቀያይም ያለውኝና ከእሷ ጋር ተጣልቻለሁኝና
ከሌላ ሴት ጋር ሆኜ እሷን ሴት ቤር ሴት ይተካል ወይም ደግሞ እሷ እዚህ ጋር በትጨውበት እሷ እዚህ ጋር ትዳርህን አስተካክል፣ አካሄደ ትክክል አይደለም፣ እየበደልከኝ ነው፣ እያሳዘንከኝ ነው ማለቷ ወደ ሌላ ሴት መሄዱ ለሷ መጎዳት ካልሆነ መጎዳት ምን እንደሆነ አላውቅም። እስኪገላት ነው እንደምንሰማው፣ ራሷን እስክታጠፋ ነው። በቃ ሌሎች ሚስቶች ላይ የሆነ እንዳለው አሁን ሚዲያው ሶሻል ሚዲያው ላይ እንደምናየው ያ ሲደርስባት ነው መጎዳቷን የምታውቀው። ምክንያቱም አነጋገር ተጎድተሽ ሊሆን ይችላል አይባልም። የምሬ ነው አይባልም። ሁላችሁም እየመጣችሁ እሷን የምትጎዱበት እሷን የሆነ ነገር የምታደርጉበትን ንግግር ለምን እንደምትናገረው አላውቅም። ተጎድተሻል አንቺ አይኖ በደንብ አድርጎ ነው አብርሃም ይጎዳሽ። በጣም አዝነሻል፣ በጣም ልብሽ ተሰብሯል ብሎ መናገር ለምን ከበደ? አሁንም ቢሆን አንተ ለወንድም ጠበቃ ነው የቆምከው እንጂ ለትዳሩ አይደለም። ትዳሩ እንደፈለገ ቢሆን ጉዳይ እንዳልሆነ ንግግር ያስታውቃል። ሁላችሁም አስመሳይ ናቸው። ነግረንሻል፣ እኔም ጋሽዬም ነግረንሻል። ጋሽዬም ልጄ ጥፋተኛ ነው ብሎሻል። ያ ሁሉ ነገር ግን እኛ አብርሃም እዚህ ድረስ ያመጣ ነው መክረ ነው ለማስተካከል እየሞከርን ነው። ገብቶሻል? ልጄ ጥፋተኛ ነው ካሉ ልጃቸውን ነበራ ከጥፋቱ መመለስ የነበረባቸው። እሷ ምንም ጥፋት እንደሌለባት እያወቃችሁ ባሌ ጥሎኝ ሄዷል፣ ከሌላ ሴት ጋር ህይወቱን ጀምሯል፣ ስለዚህ መለያየት አለብን አለች። በቃ ማንም ሰው የሚያደርገውን ነገር ነው። ትናንትና እኮ ተናግሬዋለሁኝ። ሩታ የእናንተ ልጅ ብትሆን ኖሮ ምንድን ነው ልታደርጉ የምትችሉት? ለአብርሃም እንደዚህ ከሆናችሁ ለሴት ልጃችሁ ወይም ለሴት ልጃችሁ ምን ልታደርጉ እንደምትችሉ አስቡት። ለምንድን ነው እሷን እንደ ልጃችሁ ወይም ደግሞ በእሷ ጫማ ውስጥ ሆናችሁ ማሰብ ያቃታችሁ? ሴት ልጅ አይደለች እንዴ? አሁን ካለችበት ሁኔታ አንጻር ደግሞ ለእሷ በጣም ሁኔታዎች ከባድ ናቸው አይደል? ትልቁን ቻሌንጅ ወይም ደግሞ ከባዱን ህይወት የመረጠችው እሷ ናት አይደል? ከባድ ነው አባትን ያለ ልጅ ማሳደግ። አባትም እናትም ሆነ አፈር ከድሜ በልታ ልጇን ልታሳድጎ ትችላለች፣ ቀሏትም ልታሳድጎ ትችላለች። ግን እንደምታስቡት ቀላል አይደለም ልጅን ያለ አባት ማሳደግ። ለማስተካከሉ እንግዲህ ያ ሁሉ ነገር አልፈን በየሆነ ቅጽበት ነው መጥተሽ ያሳሰርሽው። ገብቶሻል? እኔና አብርሃም ተገናኝተን ማታው ነው መሰለኝ ነው ያሳሰርሽው። በቃ ቀድሞ አብረን ነበርን እኮ ማታው ነው። እና ቪዲዮ ሳይው ራሱ ትክቡን ያልኩ ደረገጥኩኝ። ምክንያቱም አንቺ ሌላ ሰው አብርሃም መቶ ቢያሳስረው ችግር የለውም፣ ግን አንቺ አሁንም እኔ ይኸውላችሁ ይሄን ነገር እዚህ ጋር እንዝጋው። አብርሃምን እሷ አላሳሰረችው። አብርሃምን ያሰረው ህግ ነው። ከህግም አልፎ ደግሞ እዚህ ደረጃም ተዳርሶ ህግ መጥቶ እንዲያስረው የሚያደረጋችሁት ራሳችሁ ቤተሰቦቹ ናቸው። ራሳችሁ አንተ ወንድምየው አባትየው ናቸው ይሄን ያደረጋችሁ። ህግ ፈርም ብሎ ልኮት ፍርድ ቤት አልገኝም ሲል ወረቀት ተልኮለት አልፈርምም ካለ ህግ ነገ መጥቶ ሊያስረው እንደሚችል እንዴት እናንተ ማወቅ አቃታችሁ? እናንተም እንደ አብርሃም ነው እንደምታስቡት? በቃ ዛሬውኑ እንድታስፈችሁ ፈልጋለሁ። ሌላ ይኸውልህ አይደለም አይ መፈታቱን ይፈታል፣ ግን ከፈረመልኝ ነው የሚፈታው። ይኸውልሽ ሩታይ እኔ አንድ ነገር ልንገርሻ፣ ጋሽዬ በጣም በእናንተ ምክንያት እየተጎዳ ነው። ስለዚህ ይሄ ልጅ ደግሞ ከቆየ እስር ቤት ከቆየ ሌላ ችግር ውስጥ ይገባው እንዴ? እኔ ጋሽዬ ለምንድን ነው የሚጎዱት? ኧረ ተው፣ ወንድ ልጃቸው እኮ ነው የታሰረው አይደል እንዴ? እንደውም ደስ ሊላቸው ነው የሚገባው። በቃ ልጄ አሁን ወንድ ሆነ። በቃ ወንድነቱን እስካሁን ድረስ አልጋ ላይ ነበር ሲጠቀም የነበረው፣ አሁን ወንድ ሆነ። በቃ ካንጠለጠለው አይቀር እንደዚህ ነው በቃ ወንድ መሆን። ማንም ወንድ ልጅ እንደውም እስር ቤትን ቀምሶ መውጣት አለበት፣ ማየት አለበት ለነገ ህይወቱ። አብርሃም አሁን ብልጥ ሆኖ ነው የሚወጣው። በስማ በ3 ቀን ውስጥ 3 ቀን 4 ቀን ካሰሩት እንደ አብርሃም ብልጥ የሚሆን የለም። አባቴ እንዲታመጥ ፈልጋላችሁ ነው ወይስ እናንተ ምንድነው ሐሳባችሁ? እና ሐሳባችሁ ምንድነው? ሲጀመር ይኸውልህ ጋሼ እኔ እንደዚህ አይነት ነገር ውስጥ እንዳይገባ ብዙ ጊዜ ይኸውልህ ጥሪ ያለሁኝ እኔ ጋሼ በቃ እረፍት እንዲያደርጉ ብዙ ነገር ጥሪ ያለሁኝ በራሴ መንገድ ነገሮችን ለማስተካከል። እሺ አዳምጠኛ፣ እኔ ብዙ በራሴ መንገድ ነገሮችን ለማስተካከል እኔ ማለት እናንተ አብርሃም በሰራው ስራ በዛ ተልካሻ ስራው አንድ እንደ ባለ ትዳር አንድ ሚስት እንዳለችው የአራት ሚስት እንዳለችው አይነት ባል ከሱ የማይጠበቅ ነገር ሲያደርግ የነበረ ሰውዬ በሱ የተነሳ እሷ የሀዘን እስር ቤት ውስጥ፣ ተስፋ የመቁረጥ እስር ቤት ውስጥ፣ እንቅልፍ የማጣት እስር ቤት ውስጥ፣ የመሳቀቅ እስር ቤት ውስጥ፣ በእናትና በአባቷ ቤት በሰፈሯ አንገት የመድፋት እስር ቤት ውስጥ፣ ይሄ ሁሉ እስር ውስጥ ሆና ምንም ያልመሰላችሁ ሰዎች አብርሃም በገዛ ጥፋቱ በገዛ እጁ ከህግ ጋር ከሷም አልፎ ከህግ ጋር ሰጣ ገባ ውስጥ በመግባቱ ህግ መጥቶ እሱን ወስዶ በማሰሩ እሷን ትወቅሳላችሁ። ህግ መጥቶ እሱን በማሰሩ የሱ ስራ አሳሰባችሁ እናንተ። እኛ በዚህ ልክ ወርደን አንቺን እየጠየቅን አንቺ ይቅርታ አድርጊለት ብለን እያልን በዚህ ልክ አይደለም። አብርሃምን ማሳሰር ማለት ምን ማለት ነው? ስለምን ንቀት ነው የምታወራው እኮ? ምን ማለት ነው? እሺ ይሄ እኮ ንቀት ነው፣ ከንቀትም በላይ ነው። እኛ እየለመንሽ አብርሃምን ማሳሰር ማለት እኮ ከንቀትም በላይ ነው። የምሬ ነው። ጥፋቱ እኮ የሱ ነው እኮ ሆነም አልሆነም ግን እኛ ለማስተካከል አይመለከትህም እኮ እሱ መናቅም መፍቷ ነው፣ እንደፈለገችም ማለት መፍቷ ነው። ህይወቱ የሷ ነው፣ ትዳሯ የሷ ነው። በቃ እየተበደለች ያለችው በትዳሯ ላይ ባሏ እየማገጠባት ያለው እሷ ላይ ነው። አይመለከታችሁም። አንተም አባትህም አይመለከታችሁም ይሄ ነገር። በነገራችን ላይ አድግ ያለውኝ ሰው ሆኛለሁ፣ ወንድ ሆኛለሁ፣ ከዚህ በኋላ የራሴን ቤተሰብ መመስረት እፈልጋለሁ፣ አባት መሆን እፈልጋለሁ፣ ባል መሆን እፈልጋለሁ ብሎ አይደል እንዴ ትዳር ውስጥ የገባው? አሁን መታችሁ ልክ የሆነ የ7 እና የ15 ዓመት ህፃን ልጅ እንደታሰረ ወይም ደግሞ የሆነ ነገር እንደተደረገ መታችሁ አክት የምታደርጉት። አድግ ያለው በሁለት እግሬ ቆም ያለውኝ ብሎ አይደል እንዴ ህይወትን መምራት ይችላልኝ ከዚህ በኋላ ከእናት ከአባቴ ተከሻሌ ወጥቻለሁ ብሎ አይደል እንዴ? አሁን ታዲያ ምንድነው አባት የሆነን ሰውዬ በራሱ ምክንያት እዛ የትም ስልከሰከስ ባመጣው ጣጣ
ሩታን የምትወቅሱት? ንቀሽኛል ምናምን ምን አገባት? እንኳንም ናቀሽ ከናቀሽ አሁን ራሱ ማነው መልስሽ ማይሆንኛ ነው እንዴ? ከፈረመ ነው ማስወጣው። እንዴት ማለት ካልፈረመ ላታስወጪው ነው? ማነው እስር ቤት እንዲበሰብስ ፈልጋለሽ ማለት ነው? ካልፈረመ እኮ በቃ ፈረመም አልፈረመም እንዲወጣ ፈልጋለሁ። ሩታ ኤፋ እየተቆጣኝ ነው እኮ በቃ እንዲወጣ ደግሞ ፈልጋለሁ። በቃ ወንድሜ እኮ ነው የታሰረው እንዴ? በዚህ ልክ ደግሞ ታዲያ ሄዳ ወንድም ጋር በቃ ከዚህ እስር ቤት ልትወጣ ብትችለው በመፈረም ነው በለዋ። እሷ ካልፈረመ አይወጣም ማለች አይደለ? ስለዚህ ከፈረመ የሚወጣ ከሆነ አስፈርመዋ ሄደ። በቃ መፍትሄው እሱ እኮ ነው። ሌላ ምንም አዲስ ነገር የለው። ልጅቷ አስወጪው አረተው እንጂ ብራዘር። እሱ አሁን እሷ አላስወጣው ብትል ራሱ ህግ አይለቁም። ምክንያቱም ብዙ እሱን የምትከስበት መንገድ አለ። ህግም እሱን ሊጠይቀው የሚችለው በጣም ብዙ ነገር አድርጓል። እስር ቤት ከዚህ በላይ እንዲቆይ አልፈልግም ስላለው ከዛ በኋላ ስላለው ነገር በንግግር እንግባባለን። ማድረግ ያለብን ነገር እናደርጋለን። ኤፋ በንግግር እኔ ዛሬ ሲታሰር በንግግር በምናምን ኧረ በስመ አብ ግን የሆነ ነገር ግን እስኪደርስበት ነው አይደለ? በቃ እስከዛ ድረስ እሷ ያለችበት ሁኔታ ምንም አልመሰላችሁም ነበረ። እኔ ይሄ ሊፈጠር እንደሚችል ራሱ እንዴት አላወቃችሁም እናንተ? ሄደ እነዚህ ልጆች እዚህ ደረጃ እንደሚዳረሱ እንዴት አላወቃችሁም? እሷ አብርሃም ከዛሽ ልጅ ጋር ያለውን መዳራት ወይም ደግሞ ብቻ የሆነ ነገር ጨርሶ እስኪመጣ ድረስ ሩታ ቁጭ ብላ ተጠብቀው ነበር። የእናንተ ሀሳብ እንደዛ ነበረ። በቃኝ አሁን ጠገብኩ ብሎ ሲያጋሳ ነው እስኪያጋሳ ድረስ ነው የጠበቃችሁት? አረ ወይኔ አረ ተው። የሆነ እኮ በቃ ጽሞና ጊዜ ጾም ጸሎት የገባ እኮ አስመሰላችሁት። እስኪመለስ ጠብቂው እኮ ነው እኮ እያላችሁ ያላችሁት። ሱባኤ ነው እንደገባው እሱ እስኪመለስ አብርሃምን የምትጠብቀው። አረ ስንት አይነት ቤተሰብ አለ። አባ ቢሆን ኖሮ በፊት እንግባባ ነበር። አትሊስት አይ ቲንክ አሁን የሚያግባባን ነገር ይሄ ነው መሰለኝ እና በደንብ የምንግባባበት መንገድ የጀመርኩ ይመስለኝና ለመግባባት ብዙ ሞክራ ነበረ። መግባባት አልፈለገም አብርሃም። እየነገረችው ጥፋቱን እንኳን መግባባት አልፈለገም። ማመን እንኳን አልፈለገም። እሱ ሁሉን ተይው ይላል። እንዴት ነው እሱ ሁሉን የምትው? ነገም ተነስቶ ሲሄድ ሲያምሮ እየተነሳ ሲሄድ ሊሄድ ነው እንዴ? ሁሉን ጥላ ዝም ብላ የምትቀበለው? ጥፋቱን አምኖ ይቅርታ ጠይቆ ተጸጽቶ ነበር መመለስ የነበረበት። እንደ በደላት አምኖ ነበር መመለስ የነበረበት። መነጋገር የሚፈልግ ሰው ቢሆን ኖሮ እኮ እስከ ዛሬ ድረስ እናንተንም ሰብስቦ እሷንም ቤተሰብ ሰብስቦ ጥፋት እንዳጠፋ እንደበደለ እንዳሳዘናት እዚህ ደረጃ ትዳራቸው እንዲደርስ ያደረገው እሱ እንደሆነ አምኖ በቀላሉ ከሷ ጋር መታረቅ እየቻለ ያንንም እናንተ ይህንን መምከር እየቻላችሁ አንተ ነህ ጥፋት ያጠፋው፣ አንተ ነህ የበደልካት፣ አንተ ነህ በለዋሌ ሌላ ሴት ጋር ሄድከው። ስለዚህ ልጅቷ ምንም ያደረገችው ነገር የለም። ፍቺ ደረጃ ሳትዳረስ ልጅቷ ሰው ናት፣ ይከፋታል፣ ይደብራታል። በቃ ውሳኔ ትወስናለች፣ ተስፋ ትቆርጥባለች። ሰው ናት፣ ይከፋታል፣ ይደብራታል። በዛ ላይ ሚስት ናት፣ በዛ ላይ ሌላ ሴት ነው ከሌላ ሴት ጋር አንተ ግንኙነት የጀመርከው ፍቺ ካልፈጸምካት ሚስት ጋር። ስለዚህ በእንደዚህ አይነት ነገር ውስጥ የማይሆን ጥላቻ ውስጥ ነው የምትገባው። ለአንተ ያላት ቦታ በጣም እየወረደ ነው። ስለዚህ ቶሎ ብለህ ይቅርታ መጠየቅ ባለብህ መንገድ ይቅርታ ጠይቅ ብላችሁ ወንድሜን ወይም ልጃችሁን መምከር ሲጠበቅባችሁ፣ በንግግር ነገሩ እንዲፈታ ማድረግ ሲጠበቅባችሁ፣ አሁን ከታሰረ በኋላ ምን አይነትስ ንግግር ነው የሚነጋገሩት? አሁን እኔ ግራ የገባኝ እሱ ነው። ምንድን ነው የሚያወሩት? አሁን ከዚህ በኋላ በምን አይነት ሙድ በምን አይነት ስሜት ውስጥ ሆና ነው አሁን ከሱ ጋር እንደገና ቁጭ ብላ ልትነጋገር ማለት? እኔ ግን አንድ እርምጃ እንደዚህ ከተራመድኩኝ ነገሮች እንደዚህ እንደሚከብዱ አይገባኝም። ይሄ እርምጃ ደስ አይልም። አብርሃምን ማሳሰር እርምጃ አይደለም። በቃ የወረደ ሐሳብ ነው። አይ እኔ በጣም ብዙ ኮታ እኔ እንደው መጀመሪያ እንደውም በቃ እዚህ ደረጃ ባይዳረሱ አብርሃም ባይታሰር ብዬ ነበረ። አሁን ግን የቤተሰቦቹን ወይም የወንድሙን አካውንት ምናምን ሳየው አብርሃም እንኳን ታሰረ አብርሃም። ሩታ በደንብ ነው እንደው ማሳሰር ያለብሽ። ምንም አይነት ነገር እሱ እዛ እስር ቤት ውስጥ ሆኖ መፍትሄ ካላገኘሽ በስተቀር እንዳይፈታ በቃ አሁን በደንብ እኮ ግልጽ ሆነ። ትዳራችሁ አሳስቧቸው ሳይሆን አባትና ልጅ መጥተው እንደዛ ሲለምኑ ሲያወሩ የነበሩት ልጃቸውን እንዳታሳስሪባቸው ወይም ደግሞ የሆነ ነገር ከሄርሜላ ጋር ያሰበው ነገር ከጀርባ እሱን ጉዳይ አስፈጽሞ እስኪጨርስ ድረስ ወይ ከሀገር መውጣት ወይ የሆነ ነገር ሊሆን ይችላል። ያን አርጎ እስኪጨርስ ነበረ ወይ ሲያዘናጉሽ የነበረው ወይ የሆነ ነገር እያደረጉሽ የነበረው እንጂ ከልባቸው ለእናንተ ትዳር የሆነ መፍትሄ ለመስጠት አስበው ምናምን እየመሰለኝ አይደለም። ምክንያቱም ምንም ያንን የሚያደርግ ነገር አላየውባቸውም። እናንተ አይታችሁ ከሆነ ነገር ምክንያቱም ትክክለኛ ለትዳራቸው የሚያስቡ አይነት ሰዎች ቢሆኑ ኖሮ እንደውም እሰየው እንኳን ደግ አደረግሽ አሁን ታስሯል፣ አሁን ተረጋግቷል። ስለዚህ አሁን ትዳርሽን ለማዳን ወይም ደግሞ ከአብርሃም ጋር ያለሽን ነገር ለማውራትም እድሉ ክፍት ነው ነበር ማለት የነበረባቸው። ግን እነሱ አሁንም ለወንድማችን ታስሯል፣ እንደዚህ ልባችን ታመመ፣ ጣፊያችን ታመመ ምናምን ነው እያሉ ያሉት። ስለዚህ ሲያስመስሉ ነው የነበሩት እስከዛሬ ድረስ። አልፈረመም። አብርሃም እንዲፈታ ፈልጋለሁ። ከዚህ በላይ ምንም ማውራት ነገር የለም። ምንም ያመጣው ነገር የለም። ሁሉም ማስፈራራት ምናምን መደንፋት ምናምን አንዳቸውን ብልጥ አይደለም። አይረቡም ማለት በዚህ ደረጃ አንድ ሴትን ይሄ ሁሉ ሰው እንዴት ነው ቆይ ጓደኞቹ ራሱ አብርሃም ወንድሞቹ ምናምን እንዴ አንድ ሴት ላይ እንደዚህ መደንፋት? አረ ደስ አይልም። አረ ጎበዝተው አንድ ሴት
እስከ ዛሬ ድረስ ልጅቷ ምንም ሳታደርግ እንደዛ በነፍሷ ትጫወቱ ከርማችሁ አንድ እርምጃ ብትራመድ ይሄው ሁላችሁም ተንቦጃቦጃችሁ። በቃ እስኪ አሁን እናንተ ወንድነታችሁን አሳዩ። እስኪ አብርሃምን እንድናስፈቱት የወንድሙ እንደዚህ መሆን ማለት ነገሮችን በደንብ እንደሚረዳና ባላንስ አድርጎ አንደርስታንድ እንደሚያደርግ ነበር የሚሰማኝና አሁን ግን ሌላ ሰው ነው የሆነብኝ። እሱን እኮ ነው የምልሽ፣ ሲያስመስሉ ነበር ያልኩሽ። እሱን የእውነት አልነበረም ያ ሁሉ ልመና ምናምን። አብርሃም የሆነ ያቀደው ነገር አለ፣ እሱ ቶሎ እስኪሳካለት ነበረ። ምክንያቱም ከሀገር ሊወጣ ነው ሲሆን አልነበረ። ስለዚህ ከዛች ሄርሜላ ከምትባል ልጅ ጋር የሆነ ያቀዱትና ያሰቡት ነገር አለ። ያ ነገር ሳይሳካ ቀድመሽ ማሳሰረሽ እነሱን እንደዚህ እንዲናደዱ እንደዚህ እንዲንገበገቡ አደረጋቸው። ጋሼን በጣም ይቅርታ፣ በድጋሚ ይቅርታ ማለት ስላሳዘንኩት ጋሼ ይቅርታ አድርጉልኝ። በጣም ከልቤ በጣም ይቅርታ ማለት ሙሉ ቤተሰቡን በጣም ይቅርታ፣ ሁላችሁንም። እንደዚህ ባይሆን ደስ ይለኝ ነበር። ግን በነገራችን ላይ ምንም ይቅርታ የሚያስጠይቅ ነገር የለውም። ምክንያቱም ወደሽ ፈልገሽ አብርሃምን ለመጉዳት አይደለም ይሄን ያደረግሽው። ይሄ ሁሉ ጊዜ ታክሰሻል እኮ። አብርሃምን ማሳሰር እኮ የነበረብሽ ዛሬ አልነበረም። ግን ከዛሬ ነገ ይሻሻላል፣ ከዛሬ ነገ ይመለሳል፣ ከዛሬ ነገ ብቻ ከዚህ ድርጊቱ እንትን ይላል ብለሽ ጠብቀሽ ነበረ። አልሆነም። ጭራሽ ፈርምልኝ ስትዩ አልፈርምም ብሎ እሱ ከሌላ ሴት ጋር ህይወት ከመረጠ አንቺን እዚህ እስር ቤት ውስጥ ከቶ ህይወቱን የሚቀጥልበት ምንም አይነት ምክንያት የለም። ያልፈታ ሴትን ቤት አስቀምጦ ከሌላ ሴት ጋር ግንኙነቱ መጀመር አይችልም። ስለዚህ የአንቺ መታሰር ካልታያቸው፣ አብርሃም ሲታሰር ከታያቸው ችግር አለባቸው። ምንም ይቅርታ የሚያስጠይቅ ነገር የለም። ብቻ ይሁን፣ እስኪ የሚሆነውን ነገር እናያለን ምን እንደሚፈጠር። እኔ ከዚች ልጅ ጎን እንዳልቆም ሊያደርገኝ የሚችል ምንም ነገር የለም። ምንም ነገር ይፈጠር እስከ መጨረሻው ድረስ ከጎንሽ ሆኜ የሚሆነውን ነገር እናያለን። ባትፋቱ መልካም ነበረ፣ እዚህ ደረጃ ባትዳረሱ መልካም ነበረ። ግን ደግሞ እንደዚህ አይነት ህይወት ለማንም አልመኝም። እኔ ለእህቴም አልመኝም። በቃ እህቴም ብትሆን እንድታደርግ የምፈልገውን ነገር ነው እየነገርኩሽ ያለሁት።